ነው ማለት ሁሌ እመኛለሁ ምናምን እጥራለሁ ምናምን በቃ ምንም ነገር ጠብ እያለ አይደለም ማለት እኔ ምን እንደማደርግ ራሱ ግራ ገብቶኛል። እንዴ ማለት መስራት ያለብኝን እሰራዋለሁ፣ መልፋት ያለብኝን እለፋዋለሁ፣ ግን ምንም አይነት ለውጥ ማለት አላውቅም። እኔ እግዚአብሔርን እንዴ ማለት በዚህ ልክ እኔ ሰውን እኔ እንጃ። ሰላም እንዴት ናችሁ? የሀበሻ የዩቲዩብ ቤተሰቦቼ ሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ጸጉሬም አድጓል። በዚህ አጋጣሚ ጸጉሬን ስልስ ማለት ጀምሯል እና ወዳችኋለሁ። ዛሬም ደግሞ ተመልሰን በሌላ ርዕስ ወይ ደግሞ በሌላ የህይወት ምዕራፍ ተገናኝተናል። እንዴት ናችሁ? ደህና ናችሁ? በጣም ነው የምወዳችሁ። በነገራችሁ ቤተሰቦቼ በጣም ነው የምትናፍቁኝ። በጣም ነው በቃ እንዴት ብዬ ልንገራችሁና ዛሬ ደግሞ ስለምንድን ነው የምናየው? ስለ አንድ ነገር ነው የምናየውና እሱንም ህይወቴ ላይ ከተገበርኩት፣ ካስተዋልኩት፣ ካገኘሁት ነገር ነው ሼር ማረጋችሁ ማለት ነው። እርግጠኛ ነኝ ደግሞ ብዙ ነገር እንደምትማሩበት እግዚአብሔርን ማለት በጣም ብዙ ነገር ትማሩበታላችሁ፣ ታስተውላላችሁ ብዬ አስባለሁ። ዛሬ ደግሞ የምናየው እምነትና ምኞት ነው የምንለየው። ብዙ ሰው ምኞት ላይ አንደኞች ነን አይደለ? በጣም አንደኞች ነን እና ስለዚህ ዛሬ ደግሞ ምንድነው የምናየው? እምነት ምንድነው? ምኞት ምንድነው? ብዙዎቻችን እንሰራለን፣ እንለፋለን። በቃ ጥሩ ነገር ተመኙ። ጥሩ ነገር ስትመኙ ወደ ህይወታችሁ ጥሩ ነገር ነው የሚመጣ ምናምን ይባላል አይደለ? መመኘትና እምነት ደግሞ ይለያያል። ምኞት ማንኛውም ሰው ምኞት ይመኛል። አሁን ቁጭ ብለን በአእምሯችን የሆነ ጥሩ ቤት ሲኖረን፣ ጥሩ አግብተን ጥሩ ህይወት ስንኖር፣ የሆነ ደስ የሚሉ ልጆች ይኖረን ምናምን በቃ ከባላችን ጋር ጥሩ ህይወት ስንኖር ሊሆን ይችላል። በስራ ደግሞ አሳክተን ትልቅ ደረጃ ላይ ደርሰን ምናምን ትልቅ ሱቅ ሲኖረን፣ ትልቅ ድርጅት ሲኖረን፣ ትልቅ ካምፓኒ ሲኖረን ምናምን ብዙዎቻችን ከልጅነትም እስከ አሁን እንስለዋለን፣ እናየዋለን ምናምን በጣም በቃ እንዴት ነው እንዴ ከልጅነቴ ጀምሬ እኮ በጣም ነው የምመኘው በምኞት እንዴ ምናምን ብዙ አመት እንለዋለን እና ምኞትና እምነት ደግሞ ይለያል። ያ ምኞት ላይ እምነት አለ ወይ ነው እና እምነት ማለት ምንድነው? ምኞት ማለት ምንድነው የሚለውን አብረን በደንብ እናያለን ማለት ነው። ምኞት ማለት አሁን እንደነገርኳችሁ ቁጭ ብለን የሆነ ነገር ማሳል፣ ማሰብ፣ ጥሩ ነገር ማሰብ፣ ጥሩ ህይወት ማሰብ፣ የተሻለ ቦታ ስንደርስ በምንፈልገው በህይወታችን ልክ በምናስበው በምንመኘው ነገር ወይ ደግሞ ህልም ብለን በያዝነው ልክ በዛ ነው የምናስበው። ስለዚህ እምነት ማለት ደግሞ ይሆንልኛል እርግጠኛ ሆኖ ማመን ማለት ነው። በእግዚአብሔር ማመን በቃ የጊዜ ጉዳይ እንጂ ይሄ ነገር አሳኳለሁ። ከዛስ እምነት ማለት ደግሞ ተግባርን ይወስናል። ተግባራችን ይወስናል። ስታምኑ ትሰራላችሁ፣ ለዛ ነገር ዋጋ ትሰጣላችሁ፣ ለዛ ነገር ትለፋላችሁ። ስለዚህ እምነት ማለት ተግባርም አለ ማለት ነው። ማለት አንድ ነገር እርግጠኛ ስትሆኑ ለምሳሌ አባታችሁ ወይ ደግሞ የሆነ ገንዘብ ይሰጠኛል ብላችሁ ስታስቡ ምንድን ነው የምታደርጉት? 100 ብር 10,000 ሊሆን ይችላል፣ 100,000 ሊሆን ይችላል፣ 50,000 ሊሆን ይችላል። ያ ብር እንደምታገኙ እርግጠኛ ስትሆኑ ምንድን ነው የምታደርጉት? አሁን ለምሳሌ ይሄን ነገር 50,000 ለዚህኛው ነገር ባረግ ለዚህኛው ነገር ባረግ ያ ነገር መጠየቅ ትጀምራላችሁ። የምትፈልጉትን ነገር ኦልሬዲ ብር እጃችሁ ላይ እንደሚገባ እርግጠኛ ስትሆኑ የምትፈልጉት ልብስ ሊሆን ይችላል። በፊት ገብታችሁ ሱቅ አጠይቁ። የምትቀጥለው ሳምንት ብር እንደሚሰጣችሁ እርግጠኛ ከሆናችሁ ማለት ነው ጫማ ትጠይቃላችሁ፣ ልብስ ተግባር ነው በነገራችን እሱ። በፊት ግን ብትፈልጉት እንኳን መግዛት ብትፈልጉ እንኳን ሱቅ ገብታችሁ አጠይቁ። የሆነ ጊዜ ሳገኘው አይነት ነው የምንለው። የሆነ ነገር እርግጠኛ ስንሆን ግን አክሽን እንወስደዋለን። ለዛ ነገር ዋጋ እንከፍላለን። ሚዲያ ላይ መስራት የምትፈልጉ ከሆነ ለምሳሌ እርግጠኛ ነኝ የዛሬ አመት የሆነ ቦታ ደርሳለሁ፣ ትልቅ ቦታ ደርሳለሁ ስትሉት መጀመሪያ ሐሳብ ነው፣ ምኞት ነበር አይደለ? ምኞትን ግን ወደ እምነት ስትቀይሩት ተግባር ታደርጋለህ። መቼም እኔ የምቀጥለው አመት በዩቲዩብ በቲክቶክ በሚዲያ ትልቅ ቦታ ደርሳለሁ ብዬ ካሰብኩት ምን አደርጋለሁ? መጀመሪያ ስልክ ገዛለሁ፣ ከዛ ቪዲዮ ምን እንደምሰራ አስባለሁ፣ ከዛ ወደ አክሽን ገባለሁ። ከዛ ቪዲዮ ሳልቀርጽ ምንም አይነት አክሽን ውስጥ ሳልገባ የተሻለ ቦታ ደርሳለሁ ብዬ ቁጭ ብዬ ግን ማስብ ከሆነ እሱ ምኞት ነው፣ እምነት አይደለም። እምነት ሲኖረን ለዛ ነገር ዋጋ እንከፍላለን፣ አክሽን ውስጥ እንገባለን። እያንዳንዱ ነገር ወደዛኛው ሌቭል የሚወስደንን ተግባራቶችን እናደርጓለን ማለት ነው። ስለዚህ አሁን እኛ ምኞት ላይ ነን ያለነው፣ እምነት ላይ በእግዚአብሔር በፈጣሪያችን አምነናል ወይ?
እምነት ማለት እኮ እግዚአብሔር በነገራችን መጀመሪያም ሐሳቡን አእምሯችን ውስጥ ያስቀመጠ ራሱ እግዚአብሔር ነው። ከዛ ያ ሐሳብ ወስደንኛ ግን ወደ እምነት ቀይረን ወደ አክሽን የመግባታችን የኛ ነው። ሐሳብ ያለ ምክንያት ከመሬት ተነስቶ በነገራችን ወደ አእምሯችን የሚመጣ ምንም ነገር የለም። እግዚአብሔር ነው ሐሳቡን ልባችን ውስጥ የሚያስቀምጠው። ያን ሐሳብ ግን ወደ እምነት ቀይረን ወደ ተግባር መግባት የኛ ነው። ስለዚህ ምኞት ላይ ነው ያላችሁት፣ እምነት ላይ ነው ያላችሁ። ተግባር ውስጥ እስካልገባችሁ ድረስ አላመናችሁ። አንድ ነገር ሳይሰራ ሳይለፋበት የትኛውን ቦታ መድረስ አንችልም። ድግግሞሽ ነው። ለምሳሌ እኔ ይሄ ዩቲዩብም ቲክቶክም የመስራት እንትኔ በጣም ከፍተኛ ነው። በየቀኑ ፖስት አደርጋለሁ በተቻለ ይመጣል። ታየም አልታየም እይታ አለም እይታ ባይኖርም ፖስት አደርጋለሁ። ለምን እንደምደርሱ አውቃለሁ። ግን ያለበለዚያ የሆነ ቀን ፖስት አድርገን አይተን 2000 ሰው እኛ 10000 ሰው ያለ ብለን አስበን 200 ሰው ካየ ኤነርጂያችን የሚወርድ ከሆነ አሁንም ልክ አይደለም። እምነታችን ልክ አይደለም። እምነታችን ማስተካከል አለብን። እኔም ከጀመርኩት በሚገርም ሁኔታ ዩቲዩብም ቲክቶክም ከጀመርኩት ኦልሞስት ወደ 1 አመት ከ2 አመት ሊሞላኝ፣ ግን ውጤቱን እንደፈለኩት አይደለም ያገኘሁት፣ እንዳሰብኩት አይደለም ያገኘሁት። ግን ቢሆንም የእግዚአብሔር ቀን ደግሞ አላምንዋል። የሆነ ቀን ቡም እንደምን እርግጠኛ ነኝ አምሹ። ስለዚህ አላቆምም ማለት ነው። ሰራለሁ። ለምንድን ነው የማቆመው? አያችሁ፣ ስታምኑት የፈለገ ነገር የምትፈልጉት ነገር ውጤት ኖረ አልኖረ አታቆሙ። አምናችኋል። የጊዜ ጉዳይ እንጂ አንድ ቀን እንደምታሳኩ እርግጠኛ ናችሁ። እምነታችሁ በጣም ከፍተኛ ስለሆነ ምንድነው የምታደርጉት? ያ ነገር ውጤት የሚኖር አይኖር አንድ ቀን እያላችሁ ነው የምትሰሩት። አንድ ቀን መቼ ነው የሚሆን? ቀን ይሆናል። ፈጣሪ የፈቀደ ቀን። የምናምነው እኮ እኛን አይደለም። በነገራችን እምነት ማለት እኔ በራሴ አይደለም ማምነው፣ ሰራለሁ፣ ግን የሚያሳካው እግዚአብሔር ነው። እምነቴ እግዚአብሔር ላይ ነው እንጂ በሰራው በለፋው በሮጥኩት አይደለም። እሰራለሁ፣ ግን እግዚአብሔር ያሳካልኛል። ይሄን ነገር እንዳደረገው አንድ ቀን እግዚአብሔር ልፋቴን ቆጥሮልኝ ድካሜን ቆጥሮልኝ በጣም ያስተካክልልኛል ብዬ አምነዋለሁ። ማንኛውም ማምነው እግዚአብሔርን የፈጠረኝን አምላክ ልቤ ውስጥ ያስቀመጠልኝ ተግባር ውስጥም እኮ እንድገባ ያደረገኝ በነገራችን ራሱ እግዚአብሔር ነው። ስለቻልኩት ስለምን ስላልኩት አይደለም፣ ግን እግዚአብሔር የሚረዳን እኛ እግዚአብሔር በሰጠን ልክ ነው። ልባችን በሰጠን ልክ፣ ቤታችን በከፈትንለት ልክ ነው እግዚአብሔር ወደ ህይወታችን የሚገባው። እግዚአብሔር የሚያግዘን፣ እግዚአብሔር የሚረዳን፣ ወደ ተሻለም የሚወስደን፣ ስራችንም ደግሞ የሚባርክልን፣ ዓለም ላይ እንዲወጣልን የሚያደርገን እኛ ለእግዚአብሔር አሳልፈን በሰጠን ልክ ነው። መቼ ለምለው እሱ እግዚአብሔር ነው የሚያውቀው። እኛ አምነን ብቻ መስራት ነው። ደከመኝ እኮ ነው 10 አመት እንዴ 20 አመት ለፍተሽ በ21ኛ አመት ቢሳካልሽ ምን አስጨነቀሽ? እንዴ በሰንሳት እኮ እድሜ ምናምን ይሄዳል አይደል ብንለው እድሜ ጨምሮ ይሰጥሻል እግዚአብሔር። እግዚአብሔር ሲሰጥሽ ትንሽ ነገር አይሰጥሽም፣ በዛው ልክ ደግሞ ጨምሮ ይሰጥሻል። ስለዚህ እምነታችን ምን ልክ ነው? ዛሬ ስለ እምነትና ስለ ምኞት ማለት ዝም ብሎ መመኘት ነው። አክሽን ውስጥ ሳንገባ አንዳንድ ሰው ስላሰብነው ስላቀርነው ቁጭ ብለን ስላሰብነው ብቻ በቃ የሰራን ይመስለናል። ስራና ምኞት ይለያያል። በጣም ስታምኑ ትሰራላችሁ፣ በቃ አለቀ። ምኞትንና እምነትን በምንድን ነው የምንለየው ብትሉት፣ በስራ ነው የምትለዩት። ምኞት ሀሳብ ብቻ ነው። ተግባሩ ሳገቡ ታስባላችሁ። ከዛ ሰው ጋር ስትሄዱት እንደዚህ አሰብኩት እኮ እንደዚህ ላደርግ ነው እንዲህ አደርጋለሁ፣ በቃ ማውራት ብቻ ነው። ስታምኑት ግን ትሰራላችሁ ለዛ ነገር። ስለዚህ እምነትና ምኞትን በስራ ነው የምንለየው። በቃ ስለተመኘነው ቦታ ደርሳለሁ ማለት አይደለም። ለዛ ነገር በከፈልኩት ዋጋ በከፈልኩት ልክ ነው እግዚአብሔር የሚሰጥ። እኔ እኮ ለፍቻለሁ ተግቻለሁ ምናምን። ትጋትሽ የሚያስፈልገው ነገር ላይ ነው የደከምሽው፣ ወይ ጎን ለጎን ሌላ የሚያደክምሽ ነገር ላይ ነው የደከምሽው ነው፣ በቃ አለቀ። ስለዚህ ሁሌ ማመን፣ በእግዚአብሔር ማመን፣ እርግጠኛ መሆን። በእግዚአብሔር እርግጠኛ ያልሆነው ያላመነው አናገኝም። ያለበለዚያ እኮ እየሰራ ነው የኔ ነገር ይሳካ ይሆን የምንል ከሆነ እግዚአብሔር አቅም የለውም አይችልም እያለ ነው። ፈጣሪ አቅም አለ፣ ሁሌ ከኛ ጋር ነው። ስለዚህ ስናምነው ወደ ተግባር እንገባለን። ለእግዚአብሔር መተው ነው። ዛሬ ይሄን ይመስላል። እርግጠኛ ነኝ ከዚህ ቪዲዮ በጣም ብዙ ነገር እንደተማራችሁ፣ ብዙ ነገር እንደወሰዳችሁ ተስፋ አደርጋለሁ። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። ወዳችኋለሁ። ቻው ቻው። ሳስባል የፈጠረን አምላክ ደግሞ ይፈጽማል።